ይሄን ነገር ስልህ በጣም እንጃ ትደነግጥ ትችላለህ። ምክንያቱም ከኔ አጠብቅም ግን በጣም ይቅርታ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር ብዙ አንተን ሊያሳዝን ብዙ አንተን ሊያስከፋ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችሉ ነገሮችን ብዙ አድርጌያለሁ አውቃለሁ። ግን ከነበርኩበት ስሜት ካሳለፍኩት ነገር አንጻር ነው እና ተረዳኝና ይቅርታ አድርግልኝ። ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲ እናወድሃለሁ እንዴት ልትለኝ ትችላለህ? ሜቢ በመጀመሪያ ደረጃ ማለት ነው ሩታ በህልምሽ ነው በውንሽ ነው በምንሽ ነው ይሄንን ቪዲዮ ማለት ምን አስበሽ ነው ይሄን ቪዲዮ እየሰራሽው? አይገባንም። ነገም ከነገ ወዲያም ይሄንን አብርሃም ነው ልታገኘችው። ምንም የሚቀየር ነገር የለም ከዚህ በኋላ። ስለዚህ ይበልጥ ደግሞ ጭንቅላቴን ደግሞ ሰላምን እንዲያገኝ ለራሴ ብትተይኝ ሞር የተሻለ ነው ብዬ ማስበው። ስለዚህ ሩታ ከዚህ በላይ ባላወራ ደስ ይለኛል። እኔ እኮ ብዬ ካላቅም ለምን እንደዚህ ትላለህ? እየጨነቀኝ ነው። ከዚህ በላይ ባልጨናነቅም። የእውነት ለአብርሽ ያለሽ ፍቅር ነው ወይስ ዳኒና ሜሪ መርዘውሽ ነው? በመጀመሪያ ደረጃ ማለት ነው። ምክንያቱም ከዚህ በፊት ከአንድም ሁለት ጊዜ አብርሽ ላይ ስትጫወቺ ነው ያየ ነው። እሱም አንቺ ላይ ሲጫወት እንኳን ተጫወሽበት ደግ አረግሽለት። ግን የዛሬ ቪዲዮ ከምን የተነሳ ነው ይህን ቪዲዮ የሰራሹ? ሪል ነው ወይስ ድራማ ነው ማለት እፈልጋለሁ። ገባሻ? ከዚህ በፊት ትዝ ይልሻል ሆቴል ላይ እንደዛ በልጁ ደባብሰሽ አሻፍደሽ ይቅር ካለሽ በኋላ ሰራውልህ ምናምን ብለሽ አለሽ። ስለዚህ አብርሽ ብቻ አይደለም እኛም አናምንሽም ሩታ። ከነዛ ልጆች ጋር ተመሳጥረሽ እውነት ይሄንን ነገር ቀመመሽ ከሆነ በጣም ነው የምናደድብሽ። ለምን መሰለሽ ሩታዬ፣ በቃ አንቺ ትቶሽ የሄደን ሰው አንቺም ትውት አድርገሽ ንቀሽ መኖር እየቻልሽ በቀልን በበቀል እየተበቃቀልሽ ምትቀጥይ ከሆነ ያንቺም ሂሳብ ይወርዳል ማለት ነው። ሩታዬ እኔ በጣም ነው የምወድሽ፣ በጣም ነው የምወድሽ። ይሄንን ስልሽ ለአብርሽ አግዤ ምናምን አብርሽ እንዳትጎጂው ምናምን አይደለም። አብርሽ በችልተኝነቱ ወይም በሰው እዝነቱ የተነሳ ብዙ ነገር ውስጥ ይገባል። ቡጭልቅልቅልቅ አሁን ሄርሜላንም አዝኖላት ምናምን እንደዛ ስትሆን አዝኖላት ይኸው አፍቅሯት አርፏል ማለት ነው። አንቺም ደግሞ ሰው ገፋፍቶሽ ሰው እንዲህ አርጊው ይሄን አርጊው ተበቀዩ ብሎሽ ከሆነ ሩታ በእውነት በጣም ነው የምናደድብሽ። ነገር ግን ይሄ ነገር ሪል ከሆነ ለአብርሽ ያለሽ ስሜት ከሆነ እኛ ከጎንሽ ነን። እሺ እኛ ከጎንሽ ነን። ምንም ችግር የለውም። ይቅርታም ስለጠየቅሽ ወይም አብረን እንቀጥል ስላልሽ ምንም የሚጎልብሽ ነገር የለም። ለምን መሰለሽ? እናት ለልጇ አርቃ ታስባለች። በጣም ብዙ አመትን ልጃችን ተመርቆ ገና አሁን የወለድነው ልጅ ገና ትምህርት ሳይጀምር ተመርቆ አግብቶ የራሱን ቤተሰብ ሁላ እንደዛ አድርገን ነው የኛ አእምሮ የሚያስበው። የዛሬ 20 አመትን ነው የሚያስበው ሙሽ የዛሬ 2 ቀንና 3 ቀን። ወንዶች ደግሞ 2 ቀንና 3 ቀን ራሱ አያስቡም፣ ለሰከንድ ነው የሚያስቡት። ያንን አስበሽ አንሰላስለሽ ከሆነ ይቅርታ የጠየቅሽው እኛ ከጎንሽ ነን። እምቢ ራሱ ቢል ነገ ለልጅሽ አንድ እርምጃ ተራምደሻል። ገባሻ? ነገ ልጅሽ አባቴና አንቺ ለምን ተለያያችሁ ብሎ ሲልሽ አንድ እርምጃ ተራምደሻል። ገባሻ? ግን በነሜሪና በዳኒ መርዝ አስተሳሰብ መርዘውሽ ይሄንን ካረግሽ ልጅሽ ነገ አንቺን ነው የሚጠይቀው። የመለያየታችሁ ምክንያት አንቺ ነሽ ወይ ብሎ ነው የሚጠይቅሽ ማለት ነው። ሩታዬ በእውነት ያስጠላል። አብርሽ ወደ አብርሽ ደግሞ ስመጣ አብርሽ ዛሬ ጥያቄውን አለመቀበሉ ትክክል ነው። ለምን መሰላችሁ ቤተሰብ? ከአንድም ከሁለትም ሩታ በተደጋጋሚ ድራማ ሰርታበታለች። እሱም እሷ ላይ ድራማ ሰርቷል። ባይዛይ አብርሽ ሩታን ይሆነ አለ አይደለ ይሄ እንደሷ እወድሻለሁ አፈቅርሻለሁ ምናምን ብሎ ከዛ በኋላ ሰራውልሽ ምናምን ብሎ አይደለም። አብርሽ እንደዛ አላደረገም። አብርሽ ምንድነው ያደረገው? በቃ ያችን ልጅ እየደባበሰ መቀመጫዋን ምናምን እያሻሸ ምናምን መኪናው ላይ ቆብ እያደረገ ምናምን ሰርቶላታል። በቃ በወንድ አካሄድ ማለት ነው። ሩታ ደግሞ እያስቀናችሁ ምናምን ምናምን እንዲሁም ደግሞ እያባበለችው ይቅር ብያለሁ አብረን እንኖር ምናምን ብቻ ያደረገችውን እናስታውሳለን። ምን ልላችሁ ነው? አብርሽ
ጥሎ መሄዱን ወይም ደግሞ ይሄንን ነገር አልፈልገውም፣ በቃ አንቺም የራስሽን ኑሪ እኔም የራሴን ኑሮ እኖራለሁ ልጃችንን እናሳድጋለን ምናምን ማለቱ እኔ ትክክል ነው ብዬ ነው ማስበው። ለምን መሰላችሁ? ትናንትና ከነዛ ልጆች ጋር ነበረች ሩታኔም በጣም የምታናድደኝ ምን እንደሆነ ታውቃላችሁ? ለጠላት በጣም ቀኝ እጅ ናት። በጣም ነው የምትሸነፈው። እኔ ማለት ነው አንድ ሰው የሆነ ነገር ካረገብኝ ያንን ሰው እንደ ጦር ነው መፈራው። ድጋሚ ይኸውልሽ የሆነ አባባል ቲክቶክ ላይ እየተዘዋወረ እስከሰማሽ ማለት ነው እባብ አንዴ ከነደፈኝ በኋላ በሁለተኛ ዙር እንዲነድፈኝ አልፈቅድለትም የሚል ቲክቶክ ላይ ከሰማችሁ ማለት ነው። ከቲክቶክ ነው ያመጣሁት። እና ከዚህ በፊት እነ ሜሪ ምን እንዳደረጓት እነ ዳኒ ምን እንዳደረጓት እናስታውሳለን። እኔ እስቲል እስካሁን ይቀፈኛል። ዳኒና ጽጌ ምንጣላ መስሎች ነው እንዴ እያሏት ማለት ነው። እና እኔ አሁን ከእንደዚህ አይነት ሰው ጋር እኔ በዛ ላይ ደግሞ በዚህ ሳምንት ሄርሜላንና አብርሽን ቀለበት ካላረጋችሁ ብሎ እየጀነጀነ የነበረ ልጅ ትላንትና የጋብቻ ቀናቸውን እያከበረላቸው እንደዚህ አስመሳይ ሰው ጋር በቃ እንትን አትበይ። ሲጀምር ማለት ነው አንቺ እውነት ጠንካራ ሴት ከሆንሽ ራስሽን አስከበሪ። በቃ ተለያይተናል ብሎሽ የለ የምን እንትን ማለት ነው። ይቅርታ መጠየቅሽን ጠልቼው ምናምን አይደለም። ኖ እንደዛ አይደለም ማሬ። ምን መሰለሽ ውዴ፣ በቃ ነገሮች እስኪረግቡ እሱም ያችን ረግጦ እስኪያበቃ ድረስ ረገብ ብለሽ ልጅሽን ይዘሽ ቆፍጠን ብለሽ ህዝብ ይወድሻል። እንደው አይደለም እሱ ጋር ሄደሽ ለማውራት ቀርቶ ማለት ነው አይደለም እሱ ጋር ሄደሽ ለማውራት ቀርቶ ማሬ አጠገቡ ባደርሽና የራስሽን ስራ ብትሰሪ እንዴት ነው? ለምንድን ነው የተመቻት? ለምንድን ነው ችላ ያለችኝ? ለምንድን ነው የተወችኝ? ለምንድን ነው ጣልጣል ያደረገችኝ? ለምንድን ነው ስለኔ ያልተጨነቀችው? ለምንድን ነው ስለ መለያየታችን ትንሽ እንኳን ያላወራችሁ ብሎ የቤት ስራ ይሆንብሽ ነበረ። ገባሻ? የቤት ስራ ይሆንበት ነበር አብርሽ ላይ ማለት ነው። ለማንኛውም ትንሽ እናዳምጣቸውና እንትን እንላለን። ገባችኋ? እና ሩታዬ ይቅርታሽ ከልብ ከሆነ ደስ ይለናል፣ ግን ደግሞ አስፈላጊ ኢምፖርታንት አይደለም። ገባሻ? ትንሽ ብትረጋጊ ምናልባት ከእሷ ጋር ያለው ነገር ላይ ደርስበታለሁ ብለሽ አስበሽ ችላ ያልሽው ነገር ላይ ላትደርሽበት ትችላለሽ። በቃ ብዙ ነገሮች ተቀይሮ ነው እንድታገኛቸው የምችል። ስለዚህ በቃ አብቆታል። በቃ ስለዚህ በቃ ጉዳይ ላይ ደግሞ እንደዚህ አይነት ርዕስ እያነሳን እናንቺ ማውራት መከራከር መጨቃጨቅም አይገባንም። ነገም ከነገ ወዲያም ይሄንን አብርሃም ነው ልታገኙ የምችው። ምንም የሚቀየር ነገር የለም ከዚህ በኋላ። ስለዚህ ይበልጥ ደግሞ ጭንቅላሴን ደግሞ ሰላምን እንዲያገኝ ለራሴ ብትተይኝ ሞር የተሻለ ነው ብዬ ማስበው። ስለዚህ ሩታ ከዚህ በላይ ባላወራ ደስ ይለኛል። እኔ እኮ ምን ብዬ ካላቅም ለምን እንደዚህ ትላለህ? እየጨነቀኝ ነው። ከዚህ በላይ ባልጨናነቅም ደስ ይለኛል። መናገር አልነበረብኝም ማለት ነው። ማለቴ ሩታ ላይ ግን ፊቷ ላይ የሆነ ነገር አንብቤያለሁ። ማለትም ለእኔ ለራስሽ ለአእምሮሽ እንኳን ደግመሽ መንገድ ችግር አለው። የልጅ አባት ነው አይደል? የልጅሽ አባት ነኝ። አሁንም ደግሞ አይካድም የልጅሽ አባት ነኝ። ግን ደግሞ ስለዚህ የልጅ አባት ያለኝን መውደድ ብነግረው ምን ችግር አለ እኮ? እኔና አንቺ ግን አብረን መኖር እንችላለን ማለት ነው። አንቺንም ማሩበት ስለማይችል ያለን ፊሊንግ እያወቅኩኝ እኔ ተሸንፌ እስቲል ነው ስላለመሻነፍ አይደለም የነገርኩሽ ነው። የሰው ልጅ ፊሊንግ ሊኖረው ይገባል። የሆነን ሰው አፍቅሮ ነው ሊኖር የሚገባው። ገባሽ? እኔ ደግሞ ምንም ስሜት ሳይኖረኝ ከአንቺ ጋር መኖርን አልፈልግም። ለዛ ነው በቃ አንቺንም ነገር ላይ ደግሞ መጉዳት አልፈልግም። ስሜት ሳይኖር ከአንቺ ጋር ብኖር ነገ ከነገ ወዲያ አንቺንም ነው የምረብሸው፣ ልጅሽንም ነው የምረብሸው። ከዚህ ሁሉ ግን ሰላምሽን ይበልጣል ብዬ ስለማስበው ነው። ለአንቺ ከማሰብ አንጻር ነው። 100% እርግጠኛ ነኝ። ለምንድን ነው ቆይ አብርሽ እንደዛ ከሆነ ለምንድን ነው እሷ ቡታጅራ ሊሄድ ስትል የሆነ ቦታ ሊሄድ ስትል የሆነ ወንድ መቶ ሲያወራት የሆነ ወንድ መቶ እንትን ሲላት አንተ ለምንድን ነው ስሜት የሚቀያየረው? ምንድን ነው ራስን የምታታልለው? እርግጠኛ አትመስለኝም በእውነት